ኤኒዌይ ጋይስ ልታወቅ የሚገባው ነገር እኛ ትናንሾች ነን። እዚህ ሚዲያ ላይ ገባችኋል? በጣም ትናንሾች ነን። በጣም አሁንማ በቃ ነው ቲክታክ እኮ ጌም ልተው እያሰብኩኝ ታውቂያለሽ። ሎዛ አታረገው አይተውሎኒካ ለምን ጌም ተተምልቶን ነው እንዴ? እሰራለሁ እማራለሁ። ድሮ ጌም ሳልጀምር ምን ሆኜ ነበር? አይ እሱን የለመደ ስራ አይሰራም ብዬ ነው። ሰብስባ መዳረገችን በሉ። ግን ከምር ግን እውነት እኮ ነው። የምሬ ነው። አሁን ጌም ከለመድክ ቢኮዝ ስራ ቦታ ለምን 8 ሰዓት ሂደህ ትለፋለህ? 8 ሰዓት ሂደህ የምትሰራውን ባንዴ እያገኛችሁት፣ እኛ 8 ሰዓት የምንሰራውን እናንተ ባንዴ ነው የምታገኙት። ሶ ዋይ ለምን እንሄዳለን ብላችሁ እቺ ወገብ የማታሳምመው ወንበር ትገዛላችሁ። እሷ ጋር ቁጭ ብላችሁ አንድ አበባ፣ ቀይ አበባ፣ ቢጫ አበባ ስትሉ ነው የምትሉት። ምጣጣለ አይ ግን ደስ የሚለው ነገር ግን ታውቂያለሽ እኮ የሚያስጠላው ነገር ምን እንደሆነ ታውቂያለሽ? ላይክ ሰው ነው የሚሰጥ ነው ታውቂያለሽ? ነው ለዛ ነው የሚደብረኝ። አቤት ማሽን ወይ መንግስት እንደዛ አድርጎ የሚሰጥ ቢሆን ኖሮ አይ ማረም ለጥቅስ ነበር የምገባው። የምራውን ቲክታክ የሚባል ነገር ሸዳውን ቢሆን አቤት ስንት ስራ አጥ እንደሚኖር ታውቃለህ? በቲክታክ ተማምነው ቁጭ ያለ ስንት ሰው አለ። ይገልሽ እኛ እኮ በቃ ምንድን የሚባለው ከመጣ ይምጣ ካልመጣ የሚቀር ምን ልኮ ነው እንዴ? ስንት አለ በዛ የሚኖር እኮ ስንት ህዝብ እንዳለ ታውቃለሽ? ማርያም እኮ እሱ በቃ ሀበሻ ፋስት ልክ ቋሚ ስራ ነው። በቃ አሁን እኛ ስራ ቦታችን ቋሚ ነን፣ ሰራተኞች ነው። ልክ በቃ እንደ ቋሚ ስራቸው በቃ የቲክታክ ገንዘብ የሚለቅሙ አስቢ ህዝብ ምን እንደሚሆን እንዲሄዱ ማርያም ወገብ ያመመኛው ማርያም ተነስተ ዘለል በል እስኪ ዘለል ካንገሽም ዘለል ስሚ ወርጄ ልግፋት እንዴ? ምናልሽ የስንት ዓመት ምረት ቶግ ነች ትሬ ነው ማለት ነው። አረ ምን አውቄ በምንድን ነው የምታውቃት? አሁን የኛ የፈጣኖቹ አሉ ስኔል ቶግ የሚባሉ ስኔል ማለት ላይክ ካይንድ ትሬን የሚባሉ አሉ። ቀስ እያሉ ነው የሚሄዱት። አልጋ ምናምን አላቸው። የየራስ ክፍል አለ። ልክ እንደ መኝታ ቤት አልጋ ክፍል አልጋ አለው። ተኝተህ ነው የምትሄድበትና ረጅም መንገድ ስትሄድ አይታወቅም። ቀስ እያለሽ ነው የምትሄደው። ሌሊቱን ሙሉ ትሄዳለች፣ ትተኛለህ ምናምን። ሜቢ እንደሱ ይሆናል። እሱ ግን አልጋ የሌለው ማለት ነው የምትሄደው። ወንበሩም ጤናው ያለው ወንበር አይደለም፣ ወገብም የሚኮረኩር ወንበር ነው። አይደለም ለበሽተኛ ለጤነኛ ያሰማል። ማማረም እኛስ ወጣቱ ሆነን ይችላል። በሽተኛው እንዴት አድርገው ተቀምጦ እንደሚል እንጃ። አይድሌ ወይ ብድ የሆነ ነገር ላወራ ፈልጌ ነበር ግን ተውኩት። ኢዴ ራእዮ አብ ኢዴ ዘሎ ራእዮ ቢራቢሮ ነች። አቤቴ ከ13 ዓመት በፊት ነው የተነቀስኩት። ይሄ ብቻ ነው አሁን የጦርነቱ ጊዜ የተነቀስኩት። ይሄን ነው ቲዲኤፍ የሚለውን ሌላው እንዳለ አንተ አሁን የተነቀስከው። እኔ 13 ዓመት ምናምን ሞታል። ታቱ በጣም ሞዱታል። ብዙ እኮ ነው ያለኝ፣ በጣም ብዙ ነው እኮ ያለኝ። ታቱ ግን የማይታይ ቦታ ብዙ አለኝ። የማይታይ ቦታ ማን ሊያየው ነው? እዚያ የተነቀስሽው የሚያየው ነው የሚያየው ሰው ነው የሚያየው። በቃ አንተ ምን አገባው? መብራት ታበሪያለሽ ማለት ነው። እና ታዲያ መብራት አጥፍተህ ምን አባልት ታረግ ነው? በዳበሳ ነው እንደዚህ ያልክ ሞት በፈጣሪስ አንተ መብራት አጥፍተህ ነው እንዴ? የቱ ጋር ነሽ ምናምን ብለህ እንደዚህ ያ እንዴ እየሾፍክ ነው እንጂ አረብና ካልሾፍከውማ ምኑን ጣም አለው ብለህ ነው እየሾፍክ ነው እንደዚህ አይነት እንዴ ብርክት አድርገህ ነው ስማ እንደዚህ ብለህ ነው ለዛው የምታረገው።
ያሬ ነከረ እግዚአብሔር ነው። አይነን ጨፍና መብራት አጥተም ትላለህ እንዴ? አይኑን እንዳትጨፍን እንደዚህ ነው ማረግልሽ። እኔ ጨነቀኝ ማለት ነው። ለሚያይሽ ለባልሽ ሳይሆን የወቀጠሽን እንዴት አርገሽ ምን ሰጥሽው? አስባችሁታል? እግረን ገብተው ወሽ ነው ምናምን ወደ ተሰሰሰተ አይደለም ያሳቀኝ እኮ ደግሞ ምንድን ያልከው? የወቀጠሽን ምንድን ነው የወቀጠሽ? ደግሞ ምንድን ነው የወቀጠሽ እኮ? እንደዛው የወቀጠሽ ምናምን ትላለህ። የነቀሰሽን እንዴት አድርገሽ ገባሽ እዛ አምነሽ? ሚስቴ ለአንተ ብቻ ነው ብላኝ ብትሄድ ማለት ነው ሎዛ ማርያምን አለቃት። ለአንተ ብቻ ለማሳየት ነው ለአንተ እንድታይ። ኧረ በእናትህ እየቀለድኩ ነው። የሚታይ ቦታ ምናምን የለኝም። በቃ ይኸው እዚህ ጋር የሚታዩት ናቸው። እዚህ ጋር አለ። ወዴት ነው የሚሄደው? ይኸው እዚህ ጋር አለ። ከዛ እዚህ ጋር ቴሌፎ አለ። እዚህ ጋር ቢራቢሮ አለ። በዚህ ጋር አለ መስቀል። ከዛ እዚህ ጋር የእናቴ ስም አለ። የልጄ ስም እዚህ ጋር አለ። በቃ ጀርባዬ ላይ እዚህ ጋር አንድ አለ። እግሬ ላይ አለ። በቃ አለቀ። እኔ ላይ የለኝም። ሆዴ ላይ ሸረሪት ልነቀስ ፈልጌ ነበር። ሸረሪት ምን ይሰራል አለ። እሺ አንተ ሸረሪቱን ተነቀስ፣ እኔ እንትን ልሆንልህ፣ የሸረሪት ድር ልሆንልህ። ትነቀሻለሽ? የሸረሪት ድር አንተ ሸረሪት፣ እኔ የሸረሪት ድር ልሆንልህ። አንተ የወሬ ጥማት ግን ኧረ በስመ አብ። ቅድም ነው ልብስ አጥቤ የጨረስኩት እንዳልሄድ እዚህ ቁጭ ብዬ አወራለሁ ካንተ ጋር። አሁን እኮ 10 ሰዓት ሊሆን ነው። እዚህ ነገ ሰራተኛ አለ። እኔም ቀርብ ያለው ወርድ እስኪ ላይክ 10 ደቂቃ ሊቀር ላዳርስህና ከዛ በኋላ አብረን ነገ ትመጣለህ። እሺ ስማ፣ ጉንዳን ተነቀስ። ጉንዳን እኮ ባይ ዘ ወይ ኃይለኛ ማለት ነው። ተቃለችዋ ጉንዳን ተነቀስ ደስ ይላል። ጉንዳን እኮ በጣም ኃይለኛ ነው። እባብ ግን በጣም ነው የምወደው። ማርያም ታውቃለች። ዋው ለስቅዱስ ነው ምን ነው ወይ በጌታ በኢየሱስ ስም አንተ ምን ያደርግልሃል? እባብ ሲነሳ ግን ያመያቀው ወይ ሰውነቴ ላይ ጠመጥሞ አንድ እግሬ ላይ ጠመጥመዋለሁ ወይ ደግሞ ኧረ በመድኃኒዓለም ኧረ አንተ ኦርቶዶክስ አይደል እንዴ? ምን ያደርግልሃል እንዴ? እባብ በጣም ነው የምወደው። ማርያም ኧረ የሰይጣን ምልክት ነው በመድኃኒዓለም። እባብ የሰይጣን ምልክት ነው እንዴ? እና አምናረጋው ከመሬት ወደ ሰማይ ወደ እሱና እሱ ይለያያል። እባብና ዘንዶ ይለያያል። አምናረጋው ወደ ዘንዶ አድርጓል። ዘንዶ አድርጓል።